ራሴን ለራሴ እበቃዋለሁ፣ ለራሴ አላንስም፣ ማንንም ሰው አልፈልግም ያለችው ሀይሚዬ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁም ሳንሳቢያ ሰላማችሁ ብዙ ተተረፈ ይበልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በጨረቃዎቹ እንግዲህ ጨረቃዎቹ አይታችኋል። ሰሞኑን እንግዲህ ቴዲ ተብዬው ቀርቶ ነበረ ከቤታቸው ትናንትና መጥቶ ይቅርታ ጠይቋል ማለት ነው። እሷም ይሄን ነገር እኔ ለብቼ መሆን የፈለኩት ራሴን ጠብቃለሁ በማለት ነበር። አሁን ላይ ግን ብሩኬ አብሯት እየኖረ እያለ ሁሉ ነገር ተከብሮ በጣም ደስ በሚል ሁኔታ እንዲሁም ዘሎ ለመግባት ከባድ ነው። ይሄ ቤት ያባወራ ቤት ነው ትል እኔ ትናንትና በጣም ነው እውነት ለመናገር በጣም ደስ ማለት ነውና እናንተስ ምን አሰባችሁ? እንዲሁም ደግሞ ሀይሚዬ ራሴን ጠብቃለሁ ያለችው ምክንያቷ ምን ነበር የዛ ሰዓት? ግን አሁን ላይ ግን ምን ያህል ክብር እንዳገኘች ከበፊቱ አሁን ላይ በጣም ትልቅ ክብር እንዳገኘች ነው እኔ የማስበው ማለት ነው። እና እናንተስ ምን አሰባችሁ? በቃ በህይወታችሁ ጥሩ ነገር በቃ እንደዚህ ማለት መልካም ነገር ጥሩ ነገር ትታስቡ በቃ የሌለ ነገር ማለት ነው። እና በጣም ደስ ይላል እውነት ለመናገር ማለት ነው። እና ተከብራ ያለችው አሁን ላይ በፊትም በነገራችን ላይ ተከብራ ነው ያለችው፣ ግን አሁን ደግሞ ሞር የበለጠ ክብር አግኝታ ነው ያለችው። እና ቅመሟ በጣም ደስ ይላል። እንግዲህ ሁለቱም በጣም ደስ ይላሉ። እንግዲህ ፈጣሪ ይጠብቃችሁ ነው የምንለው። ራሳችሁን ለመጠበቅ ደግሞ ራሳችሁ ትበቃላችሁ ታይሆን ሁለታችሁም ተዛናችሁ ሁለታችሁም ባንድ ጋር የምታረጉት ነገር ያ ነገር ነው ራሳችሁን የሚያስጠብቃችሁ የምትጠብቁትም። እና በጣም ደስ ይላል አሁን ላይ ያሉበት ሁኔታ። እንግዲህ ቴዳ ደግሞ ታንትና ጎንበስ ብሎ አቀርቅሮ ይቅርታ ጥፋቱ የኔ ነው ብሏል ማለት ነው። እንግዲህ ብዙዎቻችሁ ደግሞ ፊልም ነው ፊልሙት ያበቃ እንደዛ ነው እያላችሁ ነው። እንግዲህ ያንን ደግሞ እራሳቸው ያውቃሉ ማለት ነው። እውነት ለመናገር እውነቱን ከሆነ እንደዛ ማለት አለማወቅ ተሆነ ይቅርታ ማለት ዝቅ ብሎ ይቅርታ ማለት ትልቅነት ነው። በነገራችን ላይ በጣም ትልቅነት ነው። እና ያው አለመግባባትና አለመነጋገሮች እንዲሁም ደግሞ ብሩኬ ለሷ ምን እንደሆነ ሀይሚ ለሱ ምን እንደሆነች ያን ነገር ያለማወቅ ነው። እንግዲህ ልጁ እንደዛ ነው እያለ ያለው እንግዲህ እንደተረዳ ነው ከሆነ ማለት ነው። እንግዲህ ያ ነገር ደግሞ እውነት ነው፣ ይቅርታም ያስጠይቃል። እንደገና ደግሞ ያን ነገር እውነት አምኖበት ከሆነ በጣም አሪፍ ነው። ግን ብዙዎቻችሁ ደግሞ ይሄ ነገር የገባው በደህናው አይደለም ተጠንቀቁ ያላችኋቸው አላችሁ። እንግዲህ ያን ደግሞ እራሳቸው ይጠብቃሉ ማለት ነው። ምክንያቱም ህፃኖች አይደሉም፣ ብዙ ነገር ያገናዝባሉ ያስባሉ ማለት ነው። እንግዲህ ሰው ይቅርታ ብሎ ተመጣ አላህ ይቅርታ አላህ ራሱ ይቅር ያደርግልናል። ብዙ ስራዎችን ሰርተን ብዙ የማይገቡ ስራዎችን ሰርተን ማለት ነው አይደለም ሰው ማለት ነው። እና ለፈጣሪ ብሎ ይቅር ማለት ትልቅነት ነው። ትልቅነቱን ያሳየው በነገራችን ላይ ማለት ነው። እና እነሱም ደግሞ አይታሙም በነገራችን ላይ በይቅርታ ይቅርታ ልባላቸው ይቅርታ ብለውት በሰላም እንግዲህ ታንትና ቤት ያፈራውን እያለ ነበር ብሩኬ። እንግዲህ ጥንቸሎቻቸው ማይታቸዋል ተከፋፍለዋል። አንዷን ብሩኬ አንዷን ሀይሚዬ ይዘው እንግዲህ ፋያሉ ነው ያስመረላችሁ ብለናል። በጣም ደስ ይላል እውነት ለመናገር ማለት ነው። የሰው ደስታ የሚያስደስታችሁ ሁላ ደግሞ እዚህ ቪዲዮውንም ላይክ፣ ሼር፣ ሰብስክራይብ አድርጉት ማለት ነው። እወዳችኋለሁ። እኔን የምታበረታቱኝ እጅግ አድርጌ አመሰግናለሁ። እና አንዳንድ ነገሮች በህይወታችሁ የሚከሰቱ ነገሮች ይኖራሉ። እነኛ ነገሮች ደግሞ ተፈተው ሰላም ሆነው ተመልሳችሁ መገናኘታችሁ በጣም ደስ ብሎናል ሁላችንም ማለት ነው። እና ደስ ይላል ማለት ሰው ላይ ሆኖ ሰው ብዙ ውጣ ውረዶች ብዙ ፈተናዎች አሁንም ወደፊትም ከዚህ የበለጡ ፈተናዎችም ሊኖሩ ይችላሉ። ግን እነኛን ፈተናዎች ተቋቁማችሁ አልፋችሁ እዚህ ጋር ትደርሱ ተመልሳችሁ በጣም ደስ ይላል። ምክንያቱም ያን ፈተና መቋቋማችሁ ለእናንተ በጣም ትልቅ መስዋዕትነትና በጣም ትልቅ ክብር ነው። እና ስለዚህ አንድ ሰው ደግሞ ያን ድካሙን አጥቶት አልቀረ ደስ ይላል ማለት አጥቶትላችሁ ወይ ተለያይተው ወይ የሆነ ነገር ከሆነ ያ ነው ትንሽ የሚያሰጋው። ግን እነሱ ብዙ መስዋዕትነትም ከፍለው ይሁን ምንም ብለው ይሁን ግን መልሰው ያው ናቸው አንድ ናቸው ማለት ነው። እና እኛ የምንፈልገው አንድነታቸውን ነው፣ እንዲሁም ደግሞ መተሳሰባቸውን ነው። እንግዲህ ቴዲ ደግሞ አላስምስ ስም አሰጥቼሻለሁ ብሏል። እውነቱን ነው።
ሀይሚዬን። ምክንያቱም ሁላችሁም በነገራችን ላይ እያሰባችሁ የነበረው ሌላ ወንድ አምጥታ ምናምን እያላችሁ ነበር በፊት እና ያን ነገር ደግሞ ተሰምቶት ያንንም ነገር ተናግሯል ማለት ነው። እውነት በጣም ደስ ይላል። እና እንግዲህ ብሩኬም ሌላ ነገር ነበር ያሰበው። ጎረምሳሽን ያዥልኝ ወይም ተለያይ አወርችልኝ ምናምን እያለ ነበር በጊዜ የነበረው። ያ ነገር ሁላ ተረስቶ እዚህ ጋር መድረሳቸው ትልቅ እውነት ትልቅ መስዋዕትነትና በጣም ትልቅ ክብር ነው። እና ልጁ ደግሞ በጣም ክብር ማለት አሁን ላይ በጣም ትልቅ ክብር የሰጠው ልጅ ነው። ምክንያቱም ሀይሚዬ እዛ ጋር ወርቃ ነው ያገኛት። ወርቃ እንዳገኛት አንስቶ ሌላ ነገር ራሱ ማድረግ ይችል ነበር። ወርቃ ነው ያገኘኋት የነበረው ራሱ አንስታ ነበር እያለ የነበረው እንግዲህ እውነት ከሆነ ማለት ነው። ስለዚህ በዛ ሰዓት እኔ ብዙ ነገር ማድረግ እችላለሁ፣ ግን እኔ እንደዛ አይደለሁም። ለሴት ልጅ እህት አለኝ እንተናን የተፈጠርኩት። ስለዚህ አሟ ስለነበር ቤቷን አድርሳ ትትለኝ አመጣኋት። እንዳመጣኋት ደግሞ አጋጣሚ አንተ መጣ፣ አንተ ትመጣ ደግሞ ነገሮች በጣም ተባባሱ። እሷን አሟ ስለነበረ እኔ ደግሞ እሷን እንዳታስጨንቃት በማለት እንደውም አንተ ጋር ተደዋውላ አንተ ያስጨነካን ነው የመሰለኝና እንደዛ የሆነችው ያን ነገር አስቤ ነው ያለው። እንግዲህ ያ ነገር ደግሞ እውነት እንደዛ ሀሳስበ ከሆነ እውነት በጣም መርጥ ልጅ ነው፣ እውነት ለመናገር ማለት ነው። እኔ በራሴ በጣም በጣም እውነት በጣም ያኔ ይሄ የኢትዮጵያዊነት ባህሪያችን ነው። የኛ ባህሪ ነው ማለት አንድ ሰው መሰለን